እስራኤል በጋዛ የምታደርገውን ጥቃት አጠናክራ የቀጠለች ሲሆን የሐማስን ከፍተኛ አመራሮች እያደነች ያለችው ሀገር በዛሬው ዕለት በከፈተችው ጥቃት አንድ የሐማስ ከፍተኛ ወታደራዊ አዛዥን መግደሏ ተሰምቷል። በትላንትናው ዕለት በሰሜን ጋዛ በሚገኘውና ለተፈናቀሉ ሰዎች መጠለያ ሆኖ በማገልገል ላይ በሚገኝ ትምህርት ቤት ላይ በፈጸመችው የአየር ጥቃት ቢያንስ 27 ሰዎች መሞታቸውን በሐማስ የሚመራው የጤና ጥበቃ ሚኒስቴር አስታውቋል። በጋዛ ከተማ ሰሜናዊ ምስራቅ ቱፋ አካባቢ በሚገኘው በዚህ የዳል አርቃም ትምህርት ቤት ላይ በደረሰው ጥቃት ከ10 በላይ ሰዎች እንደቆሰሉ ተነግሯል። የእስራኤል ጦር በበኩሉ በጋዛ ሐማስ የሚገለገልባቸው የእዝና የቁጥጥር ማዕከል ናቸው ባላቸው ቦታዎች ላይ አድርሸዋለሁ ባለው ጥቃት አሸባሪዎች ሲል የጠራቸውን ሰዎች ማጥቃቱን ገልጿል። እስራኤል በጋዛ እያደረሰችው ባለችው ጥቃትና ወታደራዊ የምድር ላይ ዘመቻ ባለፉት 24 ሰዓት 97 ሰዎች መገደላቸውን የጋዛ ጤና ጥበቃ ሚኒስቴር ቀደም ሲል በሰጠው መረጃ ጠቅሷል። በሐማስ የሚተዳደረው የሲቪል መከላከያ ኤጀንሲ ቃል አቀባይ ማህሙድ ባሳል እንደተናገሩት በዳር አልአርቃም ትምህርት ቤት የተሰነዘረውን ጥቃት አሳዛኝ መሆኑን ይገልጻሉ። በጥቃቱ ከሞቱት ሰዎች መካከል ህጻናትና ሴቶች እንደሚገኙበት የተናገሩት ቃል አቀባዩ ጥቃቱ በሰላማዊ ሰዎች ላይ እንደተቃጣ ገልጸዋል። በጥቃቱ መንታ ልጆችን ያረገዘች አንዲት ሴት ከባለቤቷ ከእህቷና ከ3 ልጆቿ ጋር የት እንደሚገኙ አይታወቅም በማለት ማህሙድ ባሳል እንደተናገሩ ቢቢሲ ዘግቧል። ጥቃቱ ከተፈጸመበት አቅራቢያ ከሚገኘው አልሃሊ ሆስፒታል የተገኘ ቪዲዮ እንደሚያሳየው በጥቃቱ የቆሰሉ ህጻናት በመኪናዎችና በከባድ መኪኖች ላይ ሲሳፈሩ ነበር። የእስራኤል መከላከያ ባወጣው መግለጫ በጋዛ ከተማ ጥቃት የተሰነዘረበት አካባቢ የሐማስ ተዋጊዎች በእስራኤል ንጹሃን ዜጎችና ወታደሮች ላይ ጥቃት ለማድረስ ሲጠቀሙበት እንደነበረ ገልጿል። በሰላማዊ ዜጎች ላይ የሚደርሰውን ጉዳት ለመከላከል በርካታ እርምጃዎች መወሰዳቸውን ጦሩ አክሏል። በአንድ ምሽት በጋዛ ከተማ ምስራቃዊ ሼጃያ አካባቢ ጥቃት በተሰነዘረባቸው በርካታ ቤቶች ቢያንስ 12 ሰዎች መሞታቸውን ነው የሐማስ የሲቪል መከላከያ ኤጀንሲ የገለጸው። ጥቃቱ ሲፈጸም የተመለከተና ስሙ እንዳይጠቀስ የፈለገ አንድ የዓይን እማኝ ለቢቢሲ አረብኛ ስለ ክስተቱ ይናገራል። ለላይፍ ላይን ዝግጅት የተናገረው የዓይን እማኙ በተኛንበት አስፈሪ ድምፅ ሰማን። በጎረቤታችን በአያድ ቤተሰብ ላይ ድንገተኛና ኃይለኛ ፍንዳታ ተከሰተባቸው። ክስተቱ አሳዛኝ ነው ሲል ተናግሯል። ከጥቃቱ በኋላ ፈጣን ምላሽ ያልሰጠው የእስራኤል መከላከያ ኃይል ሐሙስ ጠዋት የሼጃያና 4 አጎራባች አካባቢዎች ላይ ያሉ ነዋሪዎች ወደ ምዕራብ ጋዛ ከተማ በፍጥነት እንዲለቁ ትዕዛዝ ሰጥቶ እንደነበር ተሰምቷል። በዚህ አካባቢ አሸባሪዎች አሉ ሲል የተናገረው ጦሩ የደህንነቴ ስጋት የሆኑ አሸባሪዎችን አስወግዳለሁ፣ የአሸባሪዎችን መሰረተ ልማት አወድማለሁ፣ የጀርባ አጥንታቸውንም እሰብራለሁ በማለት አስጠንቅቆ እንደነበር ተገልጿል። በዚህ ሳምንት የእስራኤል ጦር ለበርካታ የሰሜን ጋዛ አካባቢዎች እንዲሁም ለደቡባዊው ራፋ ከተማና ለአጎራባቹ ካን ዩኒስ ተመሳሳይ የመልቀቂያ ትዕዛዝ ሰጥቶ የነበረ ሲሆን በዚህም ከነዚህ አካባቢዎች በመቶ ሺህ የሚቆጠሩ ፍልስጤማውያን መኖሪያ ቀያቸውን ለቀው እንደወጡ የተባበሩት መንግስታት ድርጅት መረጃ ያመለክታል። ይህም እስራኤል ወደ ጋዛ የሚገቡ ሰብአዊ እርዳታዎችን እንዳይገቡ በማድረግ በምግብ እጦት እየተቸገሩ ያሉትን የጋዛ ነዋሪዎች ሕይወት እያከፋው እንደሆነ ተገልጿል። ከዚህ ባለፈም ከጦርነቱ ጀምሮ በሐማስ ወታደራዊ አመራሮች ላይ የመረረ ዘመቻ የጀመረችው እስራኤል በሊባኖስ ድንበር አቅራቢያ ሲልዶን በተባለ ቦታ ባደረሰችው የአየር ጥቃት የሐማስ ከፍተኛ ኮማንደርን እንደገደለች ተሰምቷል። በእስራኤል ጥቃት የተገደለው ሐሳን ፋራት የተባለው ይህ ከፍተኛ ወታደራዊ አዛዥ የሐማስን ጦር በምዕራባዊ ሊባኖስ እየመራ እንደነበር የእስራኤል መከላከያ ኃይል ማስታወቁ ተዘግቧል። እስራኤል ከሐማስ ጋር እያደረገችው ባለችው ጦርነት ፋራሃት በእስራኤል ዜጎችና ወታደሮች ላይ ጥቃት ለመፈጸም ስራዎችን ሲሰራ ነበር ያለችው እስራኤል ተግባሩ ለእስራኤልና ለዜጎቿ ስጋት እንደነበር ገልጻለች። በጥቃቱ 4 ሰዎች እንደተገደሉ የሊባኖስ የጤና ሚኒስቴር ያስታወቀ ሲሆን ከሟቾቹ መካከል የሐማሱ ወታደራዊ አዛዥ እንዲሁም ሴትና ወንድ ልጆቹ እንደሚገኙበት የፍልስጤም ባለስልጣናት መናገራቸውን የፈረንሳይ ዜና ወኪል ዘግቧል። የሊባኖሱ ጠቅላይ ሚኒስትር ናዋፍ ሳላም ቢሮ እንደገለጸው ጥቃቱ በአሜሪካ አደራዳሪነት የተደረሰውንና በኢራን በሚደገፈው ሂዝቦላና እስራኤል መካከል ሲደረግ የነበረውን ጦርነት ያስቆመው የተኩስ አቁም ስምምነት የሚጥስ ነው በማለት አውግዞታል። እስራኤል በቅርብ ሳምንታት በሂዝቦላ ቁጥጥር ስር በሚገኘው ደቡባዊ ሊባኖስ የሮኬት ጥቃቶችን እየተሰነዘሩ ነው በማለት ተደጋጋሚ ጥቃት ሰንዝራለች። በዛሬው ዕለትም ጥቃት የሰነዘረችው እስራኤል ይህ ጥቃት ሂዝቦላን ወደ ግጭት ጋብዞ መካከለኛው ምስራቅን ከዚህ በፊት ወደ ነበረው የግጭት ቀጠና ሊያደርጋት እንደሚችል እየተሰጋ ይገኛል።
የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሮብ ዕለት እንደተናገሩት የእስራኤል ኃይሎች ራፋን ከካን ዩኒስ የሚያቋርጥ ወታደራዊ ኮሪደር እያቋቋሙ ነው። ይህ ኮሪደር ሐማስን ለማዳከምና እንደ ደህንነት ቀጠና እንደሚጠቀሙበት ተገልጿል። በዚህም በዛሬው ዕለት የእስራኤል ወታደሮች የጸጥታ ቀጠና አካል ወደ ሆነችው ራፋ ከተማ እየገሰገሱ ነው የተባለ ሲሆን ይህንን ተከትሎም በመቶ ሺዎች የሚቆጠሩ የጋዛ ዜጎች ከመኖሪያ ቀያቸው እየወጡ እንደሆነ ተነግሯል። እስራኤል ወታደሮቿ እያስገባች ወዳለችው የጸጥታ ቀጠና ከገባች በኋላ በቆይታዋ ምን አይነት የረጅም ጊዜ እቅድ እንዳላት በይፋ ያስታወቀችው ነገር እንደሌለ ተነግሯል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንደተናገሩት ወታደሮች በራፋና በካን ዩኒስ መካከል የፈራረሱ ቦታዎችን እየያዙ ነው። ይህንን ተከትሎም በተኩስ አቁም ስምምነቱ ወቅት ወደ ፈራረሱት ወደ እነዚህ ቦታዎች የተመለሱት የጋዛ ነዋሪዎች አሁን ደግሞ ወደ ሰሜናዊውና ደቡባዊ አካባቢዎች እንዲሸሹ ተገደዋል። የጋዛ ነዋሪዎች የእስራኤል ዓላማ እነዚህን አካባቢዎች ላልተወሰነ ጊዜ እንዲራቆት በማድረግ በመቶ ሺዎች የሚቆጠሩ ሰዎችን ለዘለቄታው ቤት አልባ በማድረግ አካባቢውን መቆጣጠር ኢላማ አድርጋለች በማለት ያላቸውን ስጋት እንደገለጹ ሮይተርስ በዘገባው አመልክቷል። ነዋሪዎቹ እስራኤል የጋዛን መሬቶች ለእርሻና ወሳኝ የውሃ መሰረተ ልማቶች ትገለገልበታለች፣ እኛም ምድራችንን ዳግም አናየውም የሚል ስጋት እንዳላቸው መናገራቸውን ዘገባው አመልክቷል። ከራፋህ ወደ ጎረቤት ካን ዩኒስ ከተሰደዱት በመቶ ሺዎች ከሚቆጠሩ የጋዛ ነዋሪዎች መካከል የ7 ልጆች አባት የሆኑት አንድ አባት ከዚህ በኋላ ራፋህ የለም ሲሉ በሐዘን ተናግረዋል። ስማቸው እንዳይገለጽ የፈለጉት እኚህ አባት በራፋ የተረፉት ቤትና ንብረቶች እየፈራረሱ ነው ሲሉ በሐዘን ገልጸዋል። ኔታንያሁ ጦራቸው ወደ ጋዛ እየተስፋፋ መምጣቱ ሐማስ የያዛቸውንና 24 ያህሉ በሕይወት እንዳሉ የሚታመኑትን 59 እስረኞች እንዲፈታ ያስገድዳል ሲሉ ተናግረዋል። ሆኖም ሐማስ በበኩሉ አሜሪካ ከእስራኤል ጋር ተነጋግራ የመጀመሪያው ዙር የተኩስ አቁም ስምምነት እንዲራዘምና ሐማስ እስረኞችን እንዲለቅ የሚያደርገውን የተኩስ አቁም ስምምነት ሐሳብ እንደማይቀበለውና እንደማይስማማ ገልጿል። ታጣቂ ቡድኑ በሁለቱ አሸማጋዮች ኳታርና ግብጽ የቀረበውን ለ50 ቀናት የሚቆይ የተኩስ አቁም ስምምነት እቅድን ብቻ እንደሚቀበል አስታውቋል። የዚህ እቅድ ሙሉ ዝርዝር መረጃ ባይገለጽም የቀረበው ምክረ ሐሳብ እስራኤልና ሐማስ ታጋቾችን እንዲለዋወጡ የሚያስችል እንደሆነ ተነግሯል። በእቅዱ መሰረት የእስራኤል ወታደሮች በቅርቡ በድጋሚ ከተሰማሩባቸው የጋዛ ክፍሎች እንዲወጡና የሰብአዊ እርዳታዎች እንዲቀጥሉ የሚያደርግ ሲሆን ጦርነቱን ለማስቆምም ንግግር እንዲካሄድ ለማድረግ ያለመ ነው ተብሏል። በጥር ወር ከሐማስ ጋር የተደረሰውን የተኩስ አቁምና የታጋቾችን የመልቀቅ ስምምነት የመጀመሪያ ምዕራፍ ካበቃና በሁለተኛው የስምምነት ድርድር ከቆመ በኋላ እስራኤል በጋዛ የአየር ላይ ድብደባና የምድር ወታደራዊ ዘመቻን ጀምራለች። የእስራኤል መከላከያ ሚኒስቴር ዋና ቃል አቀባይ ብርጋዴር ጀነራል ኤፊ ዴፍሪን ሐሙስ ዕለት በሰጡት መግለጫ እንዳስታወቁት የእስራኤል ወታደራዊ ዘመቻ ከቅርብ ቀናት ወዲህ ወደ ሌላ ደረጃ መሸጋገሩን ተናግረዋል። በደቡባዊ የጋዛ ሰርጥ የራፋ አካባቢን በመክበብ ዘመቻችንን አጠናክረናል ያሉት ጄኔራሉ በሰሜን ጋዛ ውስጥ ወታደሮቻችን በአሸባሪዎች ላይ ጥቃት እያደረሱ ነው፣ በቀጠናው የአሸባሪዎችን መሰረተ ልማት በማውደም አካባቢውን በማጽዳት ሰላማችንን እናገኛለን ሲሉ ተናግረዋል። አክለውም ባለፉት 2 ሳምንታት ብቻ የእስራኤል ጦር በጋዛ ዙሪያ ከ600 በላይ የሽብር ኢላማዎችን መምታቱን የተናገሩት ቃል አቀባዩ ከ250 በላይ አሸባሪ ሲል የጠራቸውን ኃይሎች ማጥፋቱን ገልጿል። የጋዛ ጤና ጥበቃ ሚኒስቴር በትላንትናው ዕለት ከተፈጸመው የቱፋህ ጥቃት በፊት ቢያንስ 1163 ሰዎች መሞታቸውን የገለጸ ሲሆን በእነዚህ ጥቃት ከሞቱት መካከል ከ300 በላይ የሚሆኑት ሕፃናት እንደሆኑ የተባበሩት መንግስታት ድርጅት ገልጿል።